ጾም በሸሪዓ ደረጃ ከምግብ ከመጠጥ ከግንኙነትና ጾምን ከሚያፈርሱ ነገሮች በሙሉ ሙሉ ቀኑን ታቅቦ መዋል ነው። ከጎህ መቅደድ አንስቶ እስከ ጀንበር ጥልቀት ድረስ ማለት ነው። የነፍስን ተወዳጅ ነገሮችና የምታጣጥማቸውን ነገሮች መተው። ነፍስ የምትወዳቸው ነገሮች አሏት፣ እነሱም መተው ጾም ተብሎ ይጠራል። ለምን? እንዲያው መተው ብቻ አይደለም፣ ኢሳራን ሊመሐበት ላህ ወመርዳቲሂ የአላህን ውዴታና የአላህን ደስታ በመሻት እሱም በመምረጥ የራስን ፍላጎት መተው ነው። ሰዎች ጎልተው የሚታዩ የጾም አፍራሾችን መተውን ሊያዩ ይችላሉ። ምናልባት ምግብ የሚያቀርብለት ሰው ምግብ እንዳልቀረበለት ሊያውቅ ይችላል ማለት ነው። ግን ያንን ነገር የተወው ለአላህ መሆኑን ማን ያውቃል? ለአላህ ብሎ እንደተወ ለአላህ ብሎ እንደጾመ የሚያውቅ አላህ ብቻ እንጂ ማንም የለም። ለነገሩ ሌላውም ስራ ላይ እንደዚሁ ነው። እንቅስቃሴውን ብናየው የሚሰራው ለአላህ መሆኑን አናውቅም። አንድ ሰው አንስቶ ይህን ያክል ሺህ ብር ብሎ ሲሰድቅ ለጉራ ነው፣ ለዝና ነው፣ ለኢኽላስ ነው፣ ለጀነት ፈልጎ ነው? ማንም ያውቃል? ሚስጥር እኮ ነው። ሶላት ሲሰግድ እንደዚሁ ሚስጥር ነው፣ ግን እንቅስቃሴውን እናየዋለን። ከክፉ ነገር በመጠበቅም ይሁን ውስጣዊ ኃይሎቹን መጠበቅም ይሁን ሁለቱም ላይ ጾም ተጽዕኖ አለው ይላል። ውስጣዊና ውጫዊ። ውጫዊ አካላት ለምሳሌ አይኖቻችን ወደ ሐራም ነገር እንዳያመሩና ባልተፈቀደላቸው ነገር እስትምታዕ እንዳያደርጉ እንዳይጠቃቀሙ ጾም ያቅባል። ሰብስክራይብ በማድረግ ቤተሰብ ይሁኑ። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا محمد وعلى آله وأصحابه أجمعين. الصوم مالت الركود በቋንቋ ደረጃ መርጋት ማለት ነው። ኢምሳኩን ወሩኩዱን ፊ መካን አንድ ቦታ ላይ ጸጥ ብሎ መቀመጥ ሰውም ይባላል። ከንግግር መታቀብ በቋንቋ ሰውም ተብሎ ይጠራል። መርየም ዓለይሃ ሰላም ልጅ ወልዳ የመጣች ጊዜ ከየት አምጥተሽ ነው ምናምን ብሎ በየአቅጣጫው ሲያዋክቧት ኢኒ ነዘርቱ ሊረሕማን ሰውመን ፈለን ኡከሊመ ልየውመ ኢንስያ ለረሕማን ከንግግር መታቀብን ስለተሳልኩኝ በዛሬው ቀን ማንንም ሰው አላናግርም አለች። በእነሱ ሸሪዓ ከንግግር መታቀብ እንደ ዒባዳ ይቆጠር ስለነበረ ነው። በእኛ ሸሪዓ ይሄ ጽድቅ አይደለም የሚሉ ሐዲሶች መጥተዋል። አቡ እስራኤል የሚባል ሰው ፀሐይ ላይ ቆሞ አዩት ነብዩ ሰለላሁ ዐለይሂ ወሰለም። ምን ሆኖ ነው ብለው ጠየቁ። ነዘረ አን የቁመ ፊ ሸምሲ ወላ የተከለመ ወየሱም አሉ። ፀሐይ ላይ ሊቆም ማንንም ላያናግር እናም ሊጾም ስለት ገብቶ ነው አሏቸው። ይናገርም መጠለያ ስርም ይቀመጥ ጾሙን ግን ያሟላ አሉ። ከተሳላቸው ነገሮች ዒባዳ የሆነውን ብቻ አጽድቀው ዒባዳ ያልሆነውን ውድቅ አደረጉት ማለት ነው። አንዳንዴ በገጠሩ አካባቢ በረመዳን እኮ አይናገሩም የሚባሉ ሰዎች አሉ። አለመናገር ዒባዳ አይደለም ማለት ፈልጌ ነው። ባይሆን የሚናገረው ነገር መጥፎ ከሆነ ጾሙን ስለሚጎዳው ከመጥፎ ንግግር ነው መታቀብ ያለበት እንጂ ወንድሙ ጋራ አስፈላጊ የሆነ ነገር ማውራት መተው ጽድቅ አይደለም። በቋንቋው ዙሪያ ያለው ትንታኔ ላይ ብዙ ከመቆም ይልቅ ቀጥታ ወደ
ሕከሙን ነው ማወራው ዛሬ አህካሙን ሳይሆን የጾም ምስጥሮችና ጠቀሜታዎችን ማለት ነው። ብዙ ፕሮግራሞች ስላሉ አህካሙንም እንማማራለን ኢንሻአላህ። ሌሎችም ወንድሞች ይረባረቡበታል። ጾም በሸሪዓ ደረጃ ከምግብ ከመጠጥ ከግንኙነትና ጾምን ከሚያፈርሱ ነገሮች በሙሉ ሙሉ ቀኑን ታቅቦ መዋል ነው። ከጎህ መቅደድ አንስቶ እስከ ጀንበር ጥልቀት ድረስ ማለት ነው። ይሄ ነው ጾም ተብሎ የሚጠራው። من طلوع الفجر إلى غروب الشمس። ኢማም ኢብኑ القيم رحمه الله ስለ ጾም ሲናገሩ እንዲህ ይላሉ። هو لجام المتقين የፈራህያን አላህ ልጓም ነው። አላህን የሚፈሩ ባሪያዎች ልጓም ነው። وجنة المحاربين የተዋጊዎች ጋሻ ነው። ያጠቃሉ አይጠቁም ማለት ነው። ሰይጣን ጋር እንግዲህ ጦር ሜዳ ላይ ነው ያለነው እዚህ ዱንያ ላይ። ጋሻው ጾም ነው። الصوم جنة እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም። ورياضة الأبرار والمقربين የደጋጎችና የባለሟሎች ሪያዳ ነው። ሪያዳ ማለት ትሬኒንግ፣ ራሳቸውን የሚያሰለጥኑበት የሚያለማመዱበት ስራ ነው ማለት ነው። وهو لرب العالمين من بين سائر الأعمال ከስራዎች ሁሉ በተለየ መልኩ የአላህ ብቻ ነው ጾም። الصوم لي እንደሚለው ለምን ቢባል فإن الصائم لا يفعل شيئا ጾመኛ የሚሰራው ነገር የለውም የሚተወው ነገር እንጂ። وإنما يترك شهوته وطعامه وشرابه من أجل معبوده ምግቡን መጠጡንና ፍላጎቱን ለሚያመልከው ጌታ ፍቃድና ፍቅር ሲል መተው ነው። እሱን ውዴታ ሽቶ ማለት ነው። ስለዚህ ጾም ምንድነው ሲባል ተርኩ محبوبات النفس وتلذذاتها የነፍስን ተወዳጅ ነገሮችና የምታጣጥማቸውን ነገሮች መተው። ነፍስ የምትወዳቸው ነገሮች አሏት፣ እነሱም መተው ጾም ተብሎ ይጠራል። ለምን እንደው መተው ብቻ አይደለም፣ ኢሳራን لمحبة الله ومرضاته የአላህን ውዴታና የአላህን ደስታ በመሻት እሱም በመምረጥ የራስን ፍላጎት መተው ነው። وهو سر ደግሞ ጾም ምስጢር ነው። ጾም እኮ በገሃድ የሚታይ ስራ አይደለም። بين العبد وربه ያለ لا يطلع عليه أحد سواه ከአላህ በስተቀር ማንም ሊያውቀው የማይችል የሆነ ምስጢር ነው። ምክንያቱም ከሰው ዘወር ብሎ ጠምቶት ከሆነ ቢጠጣ፣ ርቦት ከሆነ ቢበላ ታዛቢ የለውም፣ ከልካይም የለው ጌታውን ማሰብ ካልሆነ በስተቀር። ከሰው ባገልም እኮ ከኻሊቁ አላገልም። إن الذي خلق الظلام يراني በሚል እሳቤ መታቀብ ስለሆነ ነው። والعباد قد يطلعون على المفطرات على ترك المفطرات الظاهرة ሰዎች ጎልተው የሚታዩ የጾም አፍራሾችን መተውን ሊያዩ ይችላሉ። ምናልባት ምግብ የሚያቀርብለት ሰው ምግብ እንዳልቀረበለት ሊያውቅ ይችላል ማለት ነው። ግን ያንን ነገር የተወው ለአላህ መሆኑን ማን ያውቃል? وما كونه ترك طعامه وشرابه وشهوته من أجل معبوده فهو أمر لا يطلع عليه أحد. لا الله بلو اندتو لا الله بلو اندتوما ميوك الله بالتاجب عن الميلم
ለነገሩ ሌላውም ስራ ላይ እንደዚህ ነው እንቅስቃሴውን ብናየው የሚሰራው ለአላህ መሆኑን አናውቅም አንድ ሰው አንስቶ ይሄን ያክል ሽብር ብሎ ሲሰድቅ ለጉራ ነው ለዝና ነው ለኢኽላስ ነው ለጀነት ፈልጎ ነው ማንም ያውቃል ሚስጥር እኮ ነው ሶላት ሲሰግድ እንደዚሁ ሚስጥር ነው ግን እንቅስቃሴውን እናየዋለን وتلك حقيقة الصوم ይላሉ የጾም ምስጢሩ እንግዲህ ይሄ ነው ሚተው ነገር ለአላህ ብሎ መተው ማለት ነው የጾም ጠቀሜታውሳ والصوم تأثير عجيب እጅግ አስገራሚ ተጽዕኖ አለው في حفظ الجوارح الظاهرة والقوى الباطنة ውጫዊ አካላትን ከክፉ ነገር በመጠበቅም ይሁን ውስጣዊ ኃይሎቹን መጠበቅም ይሁን ሁለቱም ላይ ጾም ተጽዕኖ አለው ይላል ነው ውስጣዊና ውጫዊ አካላት ለምሳሌ አይኖቻችን ወደ حرام ነገር እንዳያመሩና ባልተፈቀደላቸው ነገር استمتاع እንዳያደርጉ እንዳይጠቃቀሙ ጾም ያቅባል የመመልከት ፍላጎትም ከአካል ፍላጎት ጋር ተያያዥ ስለሆነ ማለት ضعف البدن ካለ የአካል ድክመት ካለ የሸህዋ ድክመትም አብሮ ይመጣል እንደገና ምላሳችን ያገኘውን እንዳይናገር ባጢኑሳ ወደ መጥፎ ነገር የሚገፋፋ አቅም አለ የነፍስ ጉትጎታ ግፊት እሱንም ጾም ሰበር ያደርገዋል وحمايتها من التخليط كما دبلالك نفس بمطبقም ላይ ጾም ትልቅ አቅም አለ ጾም ያልጾመ ሰው የሰዓቱ በገጠመው ሰዓት ሁሉ የተለያዩ ነገሮችን የሚበላ ነገር እንበልና ሲደበላልቅ ነው የሚውለው ጾመኛ ግን የወሰደው ነገር በደንብ ተፈጭቶ አልቆ ጨጓራውም ስራውን አቁሞ ረፍት ይወስዳል وحمايتها من التخليط الجالب لها المواد الفاسدة التي إذا استولت عليها أفسدتها بل إلى بكل واستفراغ المواد الرديئة መጥፎ ነገሮችን ከውስጥ ማውጣትም ላይ የዛሬው ዘመን ሰው በሽታው ምቾት ነው ከምግብ የመጡ በሽታዎች ናቸው አብዛኛዎቹ ታውቃላችሁ ያገኘውን ባገኘበት ሰዓት ስለሚበላ ጮማ ይመጣል ስኳር ይመጣል እንግዲህ የፈለከውን ጥራ ይሄ በጾም ጊዜ ምን እየሆነ ይመጣል استفراغ ያደረገው ያራገፈውና ያጣራው ይሄዳልና የአካል ጤንነትም ያመጣል እንደውም ሐዲስም አለ ጥንካሬው ያህል ቢሆንም ሱሙ تصحوا የሚላል ጾሙ ጤና ታገኛላችሁ ይላል ከምግብ ረፍት መውሰድ ራሱ አንድ የጤና ዋስትና ነው فالصوم ያው ابن القيم ንግግር ነው يحفظ على القلب والجوارح صحتها አካልንም ቀልብንም ጤናማ እንዲሆኑ ጤንነትን በላያቸው ላይ ይጠብቃል ويعيد إليها ما استلبته منها أيدي الشهوات يشهوة الجوج ينتقوتن يملس اللتال فهو من أكبر العون على التقوى تقوى لا يكم يأجزو نقروج تعلق أعجاج وانا نقرنا
كما قال تعالى يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون ባለፈው የኡሁድ ፕሮግራም ላይ ያነሳሁት ደግሞ የአቡ ሐሚድ አልገዛሊ ንግግር አለ ዳግም ማስታወሱ አይከፋም ጾም 3 ደረጃ ነው ይላሉ ጾሙ العموم አለ ሰፊው ህዝብ የሚጾመው የኛ ማለት ከምግብ ከመጠጥ እና ከግንኙነት ይታቀባል ሌላው ሁኔታው እንዳለ ነው ያለው ቀዷ አውጣ ተብሎ ባይታዘዝም እንበዛም ፋይዳ ሳያገኝ ወሮ ያልፋል ሰውየው ማለት አኽላቁ ሳይቀየር ውስጡ ሳይለወጥ ማለት ነው ይሄ ጾሙ العوام ነው ጾሙ الخصوص ደግሞ አለ ልዩ ሰዎች አጿጿም وصوم خصوص الخصوص አሉ ልዩዎች ደግሞ አጿጿም አለ ይላል فأما صوم العموم فهو كف البطن والفرج عن قضاء الشهوة ሆድና ብልትን ፍላጎትን ከማሳካት ማቀብ ይሄ ብዙም ሰው ጾም ነው አሉ وأما صوم الخصوص የልዩዎቹ ደግሞ ጾም كف النظر واللسان واليد والرجل والسمع والبصر وسائر الجوارح عن الآثام عينن ملاسن اجن اقرن جورون عينننا ملا سونتن كهاتياتوች ማቀብና መከልከል የልዩዎቹ አጿጿም ነው ይላል አይን እንግዲህ ፈጣን የሰውነት አካል ነው ታውቃላችሁ የፍጥነት መገለጫ ራሱ لمح البصر ነው ማለት ከለምህ البصر እንዳይነ ጨረፍታ በጥቂት ሽርፍራፊ ሴኮንዶች ውስጥ ብዙ ነገር ማየት ይችላል ድንገት በሚያየው ነገር ደግሞ ውስጡ ሊረበሽ ይችላል ፈተና ላይ ሊወድቅ ይችላል ስለዚህ يقول أحدهم كل الحوادث مبداها من النظر فمعظم النار من مستصغر الشرر يسر مقلته ما ضر مهجته لا مرحبا بسرور جاء بالضرر ክስተቶች ሁሉ መነሻቸው እይታ ነው ድንገት ያያል በዛው ፋሂሻ ውስጥ ይገባል ወልዒያዙ ቢላህ ትልቅ እሳት ሀገር የሚያቃጥል እሳት መነሻው ቃንቄ ናት የእሳት ፍንጣሪ ሆነ ቦታ ላይ ጠብትላለች ደረቅ ሳር ወይም ወረቀት ያጋጥማታል ያንን ስትበላ ወደ ሌላው ተሸጋገርና ሌላውን በዙሪያ ያለ ሁሉ እምድ የሚያረግ እሳት ይወጣዋል እይታም እንደዚህ ሆኖ ولذلك جاء في الحديث النظرة سهم مسموم من سهام إبليس ملكتا ማየት ከዳቢሎስ ቀስቶች መካከል መርዛማው ቀስት ነው ይላል መርዛማው ቀስት ጣቅ ካደረገ በስለቱ ባይገል በመርዙ ይገላል لذلك يمنኛውም ፋሂሻ መነሻው እይታ نظرة فابتسامة فسلام فكلام فموعد فلقاء መጀመሪያ እይታ ይፈጠራል ከዛ ፈገግታ ይጀመራል ከዛ ሰላምታ መለዋወጥ ይመጣል ከዛ በኋላ ሌላው ችግር ይፈጠራል ማለት ነው ስለዚህ አይን ማቀብ ቁርአን አዘዘ قل للمؤمنين يغضوا من أبصارهم بلاቸው ሙእሚናንን አይኖቻቸውን ሰበር ያድርጉ ለፈለጉ አይልቀቋቸው كنترول يسفلقوال وقل للمؤمنات يغضضن من أبصارهن لمؤمنات بلات شوائل وشاتشون شفنوا إلى يسو بيتم كواسيكاد ما مسلمنا يالا استماروا سرعات يلا السلام عليكم ستل كبروا ودقون نقوم إلى فيت لفيت دتهدرات يتبالى زواي بال قلل بله تقوم على كذا دمو قرقر ከዛ በኋላ ደግሞ ሰላምታ አቅርብና ስምህን ተናገር እገሌ አባበሉ ባላለው ብለ
ከፈቀዱልህ ግባ ተመለስ ካሉ ወኢን ቂለ ለኩም እርጅዑ ፈርጅዑ ኢለል ቁርአን ለምንድነው ሲባል ነብዩ ሰለላሁ ዐለይሂ ወሰለም ባጭሩ إنما جعل الاستئذان من أجل البصر فقعد እንዲጠየቅ የታዘዘው ላይን ሲባል ነው አካል ባይገባ እንኳን አይን ቀድሞ ይገባና በሽታ ቀስሞ ይመጣል يا أيها الذين آمنوا لا تدخلوا بيوتا غير بيوتكم حتى تستأنسوا كم تسفكدوا وتسلموا على أهلها የቤቱ ነዋሪዎችንም ሰላም እስከምትሏቸው ይላል ይሄ በረመዳን ብቻ የታዘዘ ነገር አይደለም ማንኛውም ጊዜ ነው ግን ረመዳን ላይ ደግሞ አስለም ጾም የተደነገገበት አንዱ ሻህዋ መስበር ነው አላማውና ከፈተናው እንዲታቀብ ከፉል በصር ወይም غض البصر አንዱ ጾም ነው ማለት ነው ሌላው ምላስን ማቀብ ነው ምላስ ካይን ቀጥሎ ፈጣን የሰውነት አካል ነው እንቅስቃሴው ሐሳቦችን ለጉድ ይገልጻል ያስተላልፋል ጆሮ ሁለት አይን ሁለት የተደረገው ብዙ እንድታስተውል ብዙ እንድታዳምጥ ነው ይላሉ ሁከማዎች ምላስ ደግሞ አንድ ነው ለዚያው ከብዙ መዝጋዎች ጀርባ ነው ያለው ከንፈር አንድ በር ነው ጥርስ ሌላ በር ነው ያን አልፎ በሚወረውረው ነገር ብዙ ፊትና ይፈጠራል ከሺ ጦረኛ አንድ ወረኛ ይባላል ስለዚህ ከሐሜት ከነገር ከተለያዩ ጥፋቶች ምላስን ማቀብ አንዱ ጾም ነው ቀውለ ዙር ነው ያሉት ጾምን የሚያበላሽ አደገኛ ነገር ቀውለ ዙር ማለት ውሸት መናገር ዛሬ ደግሞ ውሸት በዝቷል ዘመኑ የውሸት ዘመን ነው ታውቃላችሁ ቀልዳችን እንኳን ውሸት ሆኗል ቅልጥ ያለ ውሸት ይናገርና ሰው እንዲስቅ ብቻ ብሎ ማለት ነው እንዴ ምን ማለት ነው ሲባል አውቄ ነው ይላል እኮ አውቀህ ለምን ታጠፋለህ አውቀህ ወንጀል ሰራ من علامات القيامة فشو الكذب ውሸት መስፋፋት የቂያማ ምልክት ነብዩ ሰለላሁ ዐለይሂ ወሰለም ነግረውና ሐሜት በቀላሉ የሚከሰት ነገር ነው አንተን ሲያይ እቅፍ አድርጎ ሰላም ይልሃል ፈቀቅ ስትል ስላንተ ማውራት ይጀምራል ከጓደኛው ጋር ካንተ ተለያይቶ እሱ ጋር ሲገናኝ ደግሞ ያንተን ያወራል ተራ በተራ ሐሜት ነው ማለት ከዛ መታቀብ እጅ ሰውን ከመظلم ገንዘባቸውን በመንጠቅም ሆነ አካላቸው ላይ ጉዳት ከማድረስ መታቀብ እግር ከምትመላለስባቸው ቦታዎች ሁሉ ጥፋት ያለበትን ትታ ወደ ኸይሩ ብቻ መመላለስ ማለት ነው ጆሮ አይን እነዚህ ሁሉ ሲታቀቡ ሰውሙል ኹሱስ ነው ከዚህ በላይ ላቅ ያለው ጾም ደግሞ ሰውሙል ኹሱስ الخصوص ምንድነው ሲባል هو صوم القلب عن الهمم الدنيئة والأفكار المبعدة عن الله تعالى وكفه عما سوى الله تعالى بالكلية إيه كبار فتنان ولا سولج إيه مالك وداكي كونو السابيوج قلب ማቀብ አስተሳሰቦችም እኮ አሉ እዚህ ቁጭ ብሏል አካሉ ታቅቧል አይኑም ታቅቧል ልቡ ግን እዛው ነው እዛው ሙዚቃው ቦታ ፋሒሻው ቦታ ማላ ያኔው ላይ ሐራሙ ላይ ቀልቡ እዛ ተጥዶ በአካሉ እዚህ ከዛም ስብስብ ብሎ ቀልቡ ወደ አላህ መዞር ከአላህ የሚያርቁ ሐሳቦችም አሉ ንያዎች አሉ ከነዛ ነገሮች መራቅና ወደ አላህ መግባት ነው ከጾም ሁሉ በላጩ ደግሞ ሱና ለሚያበዛ ሰው ነው ይሄ صيام داود عليه السلام بحديث እንደመጣው የነብዩ الله داود አጣጣም كان يصوم يوما ويفطر يوما وكان لا يفر اذا لاقى አንድ ቀን ይጾማሉ አንድ ቀን ያፈጥራሉ ጠላት ጋር ከተጋጠሙ
ንቅንቅ አይሉም ነበር። ያፈጠሩበት ቀን ሰውነታቸው ኃይል አፍርቷል። ዝም ብሎ ማይረባ ክምችት የለም፣ የአካል ግንባታ ሆኗል። የጾሙ ቀን ደግሞ የመንፈስ ግንባታ ስላለ ይሄ መንፈሱም አካሉም ጠንካራ ከሆነ ሰውየው እንዴት ይሸሻል? ቁወቱል ኢማን ወቁወቱል ጀሰድ አለ። ሰው ምግብ በማብዛት ብቻ አቅም ይገኛል ይመስለዋል። ሰው ምንድነው ምግብ በማረፍም አቅም ይገኛል። ያ የበላው የተጠራቀመው ነገር ወደ አቅም ይሄዳል። አረቦች ፈረሶችን ሲያሰለጥኑ ሙደመር የሚሉት ፈረስ አለ። በነገራችን ላይ ታውቃለህ፣ ሙደመር ማለት ምንድነው? አንድ ሰሞን በቤት ያስቀምጡና የቀለበ አይነት ይሰጧቸዋል፣ ዝርጥርጥ ብሎ እስከሚወፍር ድረስ። ከዛ ከሰባ በኋላ ምግቡን በፕሮግራም ያረጉታል። ያው ውፍረቱ ወደ ጉልበት ይቀየራል፣ ሮጦ የማይደክም ይሆናል። ፈረሰኞች ያውቃሉ ይሄን። ሰውም ከዛ የተለየ አይደለም፣ ረፍት ያስፈልገዋል። አካሉ يستعيد قوته ويزيل الأخلاط። نبي الله داود عليه السلام لزه نبر عندك أن صوموا عندك أن يفطروا مالنا. ومن أسرار ذلك النوع من الصيام أن النفس تعطي يوم الفطر حظها، تعطى يوم الفطر حظها وتستوفي في الصوم تعبدها. يا فطرة ولد نفسية في الله قوتان تاقين عليك يصوم ولد دقمو عباده درشاون ياقين فيكون جمع ما له وما عليه ያለበትንም ተወጥቷል የሚገባውንም አግኝቷል። وابتغي فيما آتاك الله الدار الآخرة ولا تنسى نصيبك من الدنيا። በሌላ አባባል ጾም ሰው ሰብር ተብሎ ይጠራል። ሰብር ማለት እሱም እቀባ ማለት ነው። የታሰረ እንስሳ መስቡር ይሉታል አረቦች። መስቡር ማለት ማህቡስ ማለት። ስለዚህ ይሄም ተመሳሳይ ለዚህ ነው ነፍስን ማሰር ነው። ነፍስ እንደዚሁ እንደ አካል ትፈረጥጣለች፣ ልጓም ያስፈልጋታል፣ እቀባ ያስፈልጋታል። በነፍስ ላይ መስራት ትልቅ ስራ ነው። ሰው ዛሬ በአካል ላይ ነው የሚሰራው። ግፋ አካል በአእምሮ ላይ ይሰራል። ትምህርት ማለት አእምሮ ማበልጸግ ነው አይደል? ቀልብንስ እሱ ምንም ትዝ አይለው። يغذي عقله بالمعارف وليس في قلبه ذرة خير። ምንም አይነት የኸይር ቅሪት ሳይኖረው ይቀራል ማለት ነው። ይሄ ሁሉ ታስቦ ነው እንግዲህ በሐዲስ አልቁድስ አላህ ስብሓነሁ ወተዓላ الصوم لي ብሏል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ጾም የኔ ነው፣ ሌላው ሲያንተው አይደለም ወይ? ሙእሚን ለአላህ ብሎ አይደለም ወይ የሚሰራው? አይ የራሱ ድርሻም አለበት ሌላው ላይ። كل عمل ابن آدم له إلا الصوم فإنه لي። أبو حامد الغزالي زي لاي إضافة تشريفية، ይሄ የክብር ነው። በይቱላህ እንደሚባለው ሰውሙላህ ይባላል። ናቀቱላህ ለአክብሮት ነው የኔ ብሎ የጠራው ይላል። ሌሎች ዑለማዎች ደግሞ አይ አክብሮት ብቻ ሳይሆን ተኸሉቅ ቢአኽላቂላህ ነው። በተወሰነ ጊዜም ቢሆን የአላህ ባህሪ እንግዲህ አለመብላት ነው። ያን ባህሪ ይላበሳል ሰውየው በሚጾም ጊዜ፣ በቋሚነትም ባይሆን ማለት ነው። በሌላ በኩል ጠላትን ማሸነፍ ነው ጾም። ጠላታችን ሸይጣን በሁለት ቀዳዳ ነው ወደኛ የሚገባው። ባለፈው እንደነገርኳችሁ አንደኛው በሹብሃ ነው። ጠይቆ ሐዲስ እንደመጣው አላህንስ ማን خلቀው እስከ ማለት ድረስ ይሄዳል። من خلق كذا من خلق كذا حتى يقول من خلق الله. صحيح مسلم كتاب الإيمان لا يلا حديث الله من خلق. እንዲህ አይነቱ ወስዋስ ሲመጣባችሁ فلينتهي ይላል። እንግዲህ አደገኛ መግቢያው አንዱ እሱ ነው፣ ሹቡሃት ነው። የሰይጣን ሰራዊቶችም በሰው መካከል ያሉት የሚሰሩት ይሄንን ነው። በእስልምና ላይ ሹቡሃ መርጨት ነው፣ ሸክ እንዲያድርብህ ማድረግ ነው። ታውት ሞታለህ፣ ትጠየቃለህ፣ ሁዳያ ያለ ይላል
ይላል እኮ ባዕስን ኢንካር ማድረግ ማለት ነው። አዎ ሄዶ ያየማ አለ በደንብ እንጂ አንተም ትሄዳለህ ታያለህ። እና ሻህዋ ሹብሃ ነው አንዱ። ሌላኛው ደግሞ ሻህዋ ነው። ሻህዋ ገደብ የለውም ታውቃላችሁ። እስቲ ከዱንያ ፍላጎቴን አግኝቻለሁ ከዚህ በላይ አልሻም የሚል አይታችሁ ታውቃላችሁ? ምንም ሳይኖርህ እንደው 100 ሺህ ብር ቢኖረኝ ትላለህ። እሷን ስታገኝ ሚሊየን ትመኛለህ። ስታገኝ ሚሊየን፣ እሷን ስታገኝ ደግሞ አለ በቃ አያልቅም። ንጉስ ከሆንክ ثم ماذا يعني لا يملأ جوف ابن آدم إلا التراب قالوا النبي صلى الله عليه وسلم የሰውን ሆድ የሚመላ አፈር ብቻ ነው። አፈር ውስጥ ገብቶ አፈር ተንተርሶ የተኛ ጊዜ በቃ ይልል የሚችለው ያኔ ነው። ለዚህ ነው እንደ ሲደክም የነበረው የሚለው ያን ጊዜ ብቻ። ይሄንን ያህል ስግብግብ ነው ጾም። ታዲያ ከዛ ከሚንገበገብለት ነገር መታቀብ ይለማመዳል። ይሄንን قال الحليمي رحمه الله إن جماع العبادات فعل أشياء وكف عن أشياء. عبادة سبال تقلل بعلى ملكه لا تنقر نور የተወሰኑ ነገሮችን ማከናወን ከተወሰኑ ነገሮች ደግሞ መታቀብ ነው። አምርና ነህይ ነው። والصوم يقمع الشهوات ጾም ደግሞ ፍላጎትን ኩርኩም አርጎ ይሰብረዋል። ومن لم يستطع فعليه بالصوم الى ذلك حول راسه ማግባት ያልቻለ ሰው ጾም ይጾም لتنكسر الشهوة وتضعف حدتها شهوة እንዲሰበርና ምንድነው ስለቱ ዶማ እንዲሆን ተፈልጎ ነው። በጾም ዙሪያ የመጡ አያዎችን ያው ከዚህ በፊት ተነጋግረንባቸዋል። ሐዲሶችን ብዙ ናቸው። አሁን ትንሽ ከሰለፎች አቅዋል የተወሰኑ ነገሮችን ተቃቅሳለሁ። عن علي بن أبي طالب رضي الله تعالى عنه قال ليس الصيام من الطعام والشراب ولكن من الكذب والباطل واللغو. ጾም ማለት ከምግብና ከመጠጥ መታቀብ ሳይሆን ከውሸትና ከከንቱ ነገር መታቀብ ነው፣ ውድቅ ከሆነ ነገር መራቅ ነው ይላሉ علي. وقال عبد الله بن عمر رضي الله تعالى عنه وعن أبيه إن عرى الدين وقوامه الصلاة والزكاة لا يفرق بينهما وحج البيت وصيام رمضان. يدين ما سرعوچو صلاة እና ዘካ ናቸው። ሁለቱ አይነጠሉም። ሶላትና ዘካ የማይለያዩ ናቸው። ከዚያ ቀጥሎ ደግሞ ረመዳንን መጾም ነው። ሐጅ ማድረግ ነው አሉና وإن من أصلح الأعمال الصدقة والصيام ከስራው ሁሉ እጅግ ያማረው ሰደቃና ጾም ነው። وقال جابر بن عبد الله رضي الله عنهما إذا صمت فليصم سمعك وبصرك ولسانك عن الكذب. كصومك عينهم يصوم جورهم يصوم ملاسهم كوشات يصوم والمأثم كونجلم ودع أذى الخادم አገልጋዮችህን ከማሰቃየትም ታቀብ። خدامዎችን አታቸግር።
وليكن عليك وقار وسكينة مرقاقاتنا قرما موقسم يستوال به رقا يالكون اللي اتكلافت استيسو من ينت هايبا ويتايب به ولا تجعل يوم صيامك وفطرك سواء يصومهن كننا يفطرهن كنم እኩል አታድርግ ትላንትም ያው ዛሬም ያው አትሁን እስቲ ከትላንቱ ዛሬ የተሻልኩ ከዛሬው ደግሞ ነገ ማለታቸው ነው وعن أبي ذر رضي الله تعالى عنه قال إذا صمت فتحفظ ما استطعت كصومك የቻልከውን ያህል ተጠንቀቅ ያቅምህን ተጠንቀቅ وعن الضحاك رحمه الله كان الصوم الأول صامه نوح فمن دونه حتى صامه النبي صلى الله عليه وسلم وكان صومه من شهر 3 أيام إلى العشاء هكذا صامه النبي صلى الله عليه وسلم وأصحابه መጀመሪያውን ጾም ኑህ ጾመውታል ከሱ በኋላ ያሉትም ነብዮች ጾመዋል የኛ ነብይም ጾመዋል መጀመሪያ የጾሙ የነበሩት 3 ቀን እስከ ኢሻ ድረስ ነበር የሚጾሙት ያው በኋላ ረመዳን መጥቷል ማለት ነው وقال البغوي رحمه الله ميغرم تفسيرنا ما نبو واستعينوا بالصبر والصلاة له قرآن لتقستنا بصلاة تابقزوا له تقست من دنه وملون سيفسروا أي بالصوم يعني عجيب بس أوم النابس صبر ما لا تصوم أنا كتصبر عن شهوتك كما تفلقوا نقر متاكب سلوهنا ይሄ ነው እንግዲህ ጾም በጣም አያሌ ጥቅሞች አሉት አጠር ባለ መልኩ የተወሰኑ ነጥቦችን አነሳለሁ ከዚያ በኋላ ምናልባት ጥያቄ ካላችሁ ጥያቄያችሁን ለማስተናገድ ዝግጁ ነኝ ማለት ነው من فوائد الصوم አንደኛው ምንድነው አላህ ጾመኞችን ጀነት እንደሚያገኙ ቃል ገብቶላቸዋል مبشرون بالجنة دليل ذلك قول النبي صلى الله عليه وسلم للصائم فرحتان فرحة عند فطره وفرحة عند لقاء ربه ጾመኛ ሁለት ደስታ አለው አንደኛው ሲያፈጥር ነው አሉ ሙሉ ቀኑን ጾሞ ማሳለፍ አላህ ስላሳካለትና ሐላል ሪዝቅ የሚጥም ሪዝቅም ለግሶት ስላፈጠረ ደስ ይለዋል አንዱ ደስታ እዚህ ነው ሌላኛው ደግሞ ጌታው ጋር ሲገናኝ يوم القيامة የሚሰጠው ሽልማት ነው እንደውም ለጾመኞች ልዩ ወደ ጀነት መግቢያ በር ተዘጋጅቶላቸዋል إن في الجنة بابا يقال له الريان لا يدخل منه أحد إلا الصائمون جنة ريان የሚባል በር አለ በሱ በኩል ጾመኞች እንጂ ማንንም አይገባም فإذا دخلوه أغلق إلى الناس سيقبوا بقى يزقال ይሄ እንግዲህ ልዩ መግቢያ በር አለ ማለት ይሄ ትልቅ ብስራት አለ ሁለተኛው طهرة للنفس ነፍስን ማጽዳት በውስጡ አለ ووقاية للبدن አካልን መጠበቅም ውስጡ አለ የነፍስ ጤንነትም የአካል ጤንነትም በጾም ይጠበቃል ማለት
ሶስተኛ يثمر محبة الله وطاعته يا الله ውዴታና ዒባዳውን ያፈራል ሰው ጾመኛ ሲሆን ዒባዳው ይገረዋል አይታችኋል ወደ መስጂድ መሄዱም ቁርአኑም ዚክሩም የጾም ጊዜ ገር ነው ሌላ ጊዜም እኮ ሰዓቱ አለ ጊዜ አጥተን አይደለም ማለት ነው መደበኛው ሰራተኛ የጾም ጊዜ ለዒባዳ ጊዜ ይመድባል ስለዚህ ዒባዳ ላይ ያበረታታል ማለት ነው አራተኛ يهذب الطباع ባህሪን ደግሞ ያርቃል ويكبح جماح النفس የነፍስን ደግሞ ፈርጣጭና ኮብላይ ይመልሳል ቆያት ፈንጥጅማ አንቺ ነፍስያ ብሎ ኮርኮም ያረጋታል دليل على صلاح العبد واستقامته አንድ ባሪያ ደግ መሆኑንና ቀጥተኛ መሆኑን ያረጋግጣል حرام ላይ ከመውደቅም ይከለክላል ረጾሜ እንዳትበላሽብኝ ይላል የሆነ የሚከስረው ነገር ስለሚሰማው ይታቀባል خشية الله መፍራትን ያፈራል لعلكم تتقون ነው ምክንያቱ مراقبة الله في السر الله ይመለከተኛል ብሎ ውስጡ ማሳደር ከጾም ፍሬዎች አንዱ ነው በሸይጣን ላይ ደግሞ ጦርነት ነው ጁና الصيام جنة ይላል ድህነትንም እንድናስታውስ ያረጋናል ማይቸገር ማይራብ ሰው ድህነት ምን እንደሆነ አይገባው ሲጾም ግን ረሃቡ ሸንቆጥ ሲያረጋው የተራቡ ሰዎችን ማስታወስ ይጀምራል ይሄና ሌሎችም ፋይዳዎች አሉት በዚህ ተክለላ አረጋለሁ ሰብስክራይብ በማድረግ ቤተሰብ ይሁኑ